የጸጥታው መስሪያ ቤት ሹም ክንፈ ገብረመድህን ሲገደል እኔ ናይሮቢ ነበርኩ። ይህን የሚለው ደራሲ ተስፋዬ ገብረአብ ጋዜጠኛ ማስታወሻ በተሰኘው መጽሐፉ ላይ ስለ ደህንነት ሹሙ ክንፈ ገብረመድህን ብዙ ያልተሰሙና አነጋጋሪ ምስጢሮችን በዝርዝር አስፍሯል። በዛሬው ፕሮግራማችን በክንፈና በገዳዩ በሻለቃ ፀሐዬ መካከል የነበረውን የቆየ ቁርሾ፣ ስለ አሰፋ ማሩ ግድያ የተሰጠውን ምስጢራዊ ትዕዛዝ እንዲሁም በወቅቱ የነበረውን የህወሓት የውስጥ ሽኩቻ ተስፋዬ እንዴት እንደታዘበው እንመለከታለን። በተጨማሪም ጋዜጠኛውና የደህንነት ሹሙ የነበራቸውን ቅርበት፣ ስለ ሙሴ ባራኪና ስለ ስሁል አሟሟት ምስጢር ከተናገራቸው ጉዳዮች ጋር አዋስተን የምናቀርብ ይሆናል። በስተመጨረሻም ክንፈ ሲገደል በቦታው ነበርኩ ካሉት ከብርጋዴር ጀነራል አበበ ገረሱ ስለነበረው ሁኔታ የምናዳምጥ ይሆናል። ፀሐዬን ጨብጦ አለፈው። ከዛ መዞ ተኮሰበት። እንደዚህ ዘንበል ስል ጨመረበት። እንዲሁም ከአቶ ላዕላይ ኃይለማርያም አንደበት ክንፈ ከተገደለ በኋላና ከመገደሉ በፊት ስለነበረው ሁኔታ ምናዳምጥ ይሆናል። አቶ ክንፈ እንደተገደለ ወዲያው የአቶ መለስ ጸሐፊ ሳሙኤል ቀጥታ ቢሮ ሄዶ ነው ያሽጎት ያለውን ዶክመንት በሙሉ ይዞ ነው የወጣው። የማንን? የአቶ ክንፈን ቢሮ እና የአቶ ክንፈን ዶክመንት ካወጣ በኋላ እዛ ዶክመንት ውስጥ ብዙ ምስጢሮች ነው የተገኙት። አብራችሁን ቆዩ። የዛሬውን ፕሮግራማችንን ለማዘጋጀት ዋቢ ያደረግነው ለጋዜጠኛ ማስታወሻ የተሰኘው መጽሐፍ ሲሆን ለጸሐፊው ለጋዜጠኛ ተስፋዬ ገብረአብ በፕሮግራማችን ስም የከበረ ምስጋናችንን እናቀርባለን። ክንፈ የጸጥታው ሹም። ጠዋት ብትታይም ፀሐይ ከፍ ብላ የማታ የማታ እርሷን ማሽቆልቁላ አይቀርም መጥለቋ አይቀርም መውረዷ ብርሃኗን ሰውራ ከዓይን መጋረዷ። ሻምበል አፈወርቅ ዮሐንስ። አምላክ ነፍሱን ይማረውና የጸጥታው መስሪያ ቤት ሹም ክንፈ ገብረመድህን ሲገደል እኔ ናይሮቢ ነበርኩኝ። የወረወሬ እንደሰማሁት በክንፈና በገዳዩ በሻለቃ ፀሐዬ መካከል አለመግባባት የተጀመረው ክንፈ የኃይል 22 የመቶ መሪ ሳለ ሲሆን በዚህን ወቅት ደግሞ ፀሐዬ በክንፈ ኃይል ውስጥ ተራው ተዋጊ ነበረ። ወደ ትግል አንድ ላይ የገቡ ነበሩም ይባላል። ክንፈ ግን በፍጥነቱም ሆነ በእውቀቱ ፀሐዬን ጥሎት ቁንጮ ላይ ደረሰ። በስዬ አብርሃም የሚመካ አይነት ሰው ነበርም አሉ ፀሐዬ። ክንፈን እንደ ማርያም ጠላት ከጠመደው ዘመናት አልነበረውም። ኋላ ጊዜና ዘመን ሲለዋወጥ እነስዬን መሬቱም ድርጅቱም ከዳቸው። በዚያን ሰሞን እነስዬን በቁጥጥር ስር በመዋሉ ረገድ ቁልፍ ሚና የተጫወተው የመለስ ክንፍ ተብሎ የሚታወቀው ክንፈ ነው ተብሎ ሲወራ ሰንብቷል። በዚያኑ ሰሞንም ክፍፍሉን ለማርገብ ክንፈ የመከላከያ መኮንኖችን እንዳያግባባ ይታዘዛል። ክንፈ በመኮንኖች ክበብ ሲካሄድ የነበረውን ስብሰባ ተቆጣጥሮ ለመሄድ ጥረት በማድረግ ላይ እንደነበረ በስብሰባው የተካፈሉ መኮንኖች ይገልጻሉ። የጀነራል ጆቤ ሚስት ኮሎኔል ናት። እንዴት እርስ በርስ ትገዳደላላችሁ ስትል እያለቀሰች ባደረገችው ንግግር የትግራይ መኮንኖችን ቀልብ መያዝ ችላ እንደነበር ይነገራል። ኮሎኔል ጥጋቡ የተባለ መኮንን ህወሓት ፍትህ በጎደለው ሁኔታ ኢኮኖሚውን ተቆጣጥሮ አገሪቱን የግል መጠቀሚያው እያደረጋት መሆኑን በግልጽ እስከ መጨረሻው ተከራክሮ በልዩነት መውጣቱን የሰማው ሲሆን ጀነራል አለምሸት ደግሞ እንዲህ ሲል ተናግሯል። አቅም የላቸውም ብላችሁ ታስቡ ይሆናል። ሆኖም እዚህ ያለነው ኦሮሞ መኮንኖች አዳራሹን ጥለን ልንወጣ እንችላለን። ገመቹ የተባለው ኮሎኔል የተናገረውንም ሰምቻለሁ። ክንፈ 22,000 ኦሮሞዎች በአንተ መስሪያ ቤት ትእዛዝ ታስረዋል። ስም ዝርዝራቸውን ይዣለሁ ሲል አፋጠጠው። አያያዝናም ቀጠለ። ክንፈ ይሄ ልጅ ማን እንደሆንኩ አያውቅም፣ ሞኝ ነው ብለህ እንዳትስቅ። ይህን የምናገረው ዛሬ ሌሊት ልታሳፍሰኝ እንደምችል እያወቅኩ ነው። እደግምልሃለሁ፣ ኦሮሞ በኦሮሞነቱ ብቻ ለምን ይታሰራል? ክንፈ ከኦሮሞ መኮንኖች የወረደውን ወቀሳ ያለምንም ማመንታት እንደተቀበለና ተጠያቂው የእኔ መስሪያ ቤት ነው፣ የኦሮሞ ሕዝብ ይቅርታ ያደርግልኛል በማለት ቁጣውን ለማብረድ ሞክሯል። ነፃ ገበያን አስመልክቶ በተነሳው ውይይት ላይ ግን ክንፈና ፀሐዬ በመረረ ሁኔታ ተጋጩ። የሲሚንቶ እጥረትና የፋብሪካዎቹ ጉዳይ እንደ ምሳሌ በተነሳበት ውይይት ላይ ፀሐዬ የሲሚንቶ እጥረት ባለበት ሀገር እንዴት ስለ ነፃ ገበያ እናወራለን? የአንድ ሀገር ኩባንያዎችንስ እንዴት ይወዳደራል? ሲል ይጠይቃል። ክንፈ የፀሐዬን አፍ ለማዘጋት በስሙ ቢዝነስ ተምሬያለሁ ትላለህ፣ ይህን እንኳን መረዳት ቸግሯል ሲል ኃይለ ቃል ተናገረው። ተሰብሳቢው ሳቀ።
ፀሐዬ ከክንፈ አጸያፊ ንግግር በኋላ እንደተሸማቀቀና ድምፁን እንዳጠፋ ይነገራል። ይህ ንግግር ብቻ ክንፈን ለሞት አውቅቶታል ለማለት ግን አይቻልም። ፀሐዬ ክንፈን ለመግደል ያደፋፈረው ዋናው ምክንያት የክንፈ መመታት ግላዊ ሳይሆን ፖለቲካዊ መልክ ሊይዝለት እንደሚችል የተሳሳተ ስሌት ላይ በመድረሱ ነው የሚሉም አሉ። እነ ስዬና ተወልደ ያሻቸውን ያህል ከመለስና ከክንፈ ጋር በከረረ ጸብ ላይ የሰነበቱ ቢሆንም እስከ መገዳደል የሚያደርስ ሁኔታ ላይ ያለመሆናቸውን ማንም በውስጥ አዋቂነት ይረዳው ነበር። ቢገዳደሉ የአማራ ተቃዋሚዎች ወይም ኦነግ ዘለው ቤተ መንግሥት እንደሚገቡም ስለሚያውቁ ቢሻኮቱም ስልጣኑ ወደ እነሱ ያለ ችግር እንደሚተላለፍ ሳያረጋግጡ መለስን ከስልጣኑ ሊነኩት አይሹም ነበር። ከመለስ ተወልደ ይሻለናል ነው ጠባቸው እንጂ ብርቱካን ሚደቅሳን ስልጣን ላይ ማየት ከቶ አይሹም። ፀሐዬ ክንፈን በመግደል አጀንዳውን ፖለቲካዊ ለማድረግ የሞከረበት መንገድ ስህተት የሚሆነውም በዚህ መነሻ ነበር። የሆነ ሆኖ ክንፈ ተገደለ። በክንፈ ቀብር ዕለት አበበ ወርቄ የተባሉ የሕግ ሰው ክንፈ ደግ፣ ተግባቢ፣ ቢሮውን ለማንኛውም ዜጋ ክፍት ያደርግ የነበረ ድንቅ ሰው እንደነበረ በጀርመን ሬዲዮ ጣቢያ ሲናገሩ ሰምቼ ሳልገረም አልቀረሁም። ክንፈ በእርግጥም ጥሩ ሰው ነበረ። የህወሓትን የሰብአዊ መብት አያያዝ አጥብቆ ያወግዝ ከነበረው ከአበበ ወርቄ ያንን መስማት የነበር ያስገረመኝ። ከክንፈ ጋር ለመጀመሪያ ጊዜ የተዋወቅነው አዴት ከተባለ የትግራይ ገደላማ በረሃ ውስጥ በኦህዴድ ምስረታ ላይ ነበር። ጋዜጠኛ መሆኔን በመስማቱ ወዳረፈበት ድንኳን አስጠርቶኝ ጥቂት አወጋን። መጽሐፈ ሲራክን ታውቀዋለህ? ሲል ነበር በቅድሚያ የጠየቀኝ። በዚያው የወሬ መነሻ ነበር የተግባባ ነው። ይህ ትረካ የአንድ ጋዜጠኛ ዕለታዊ ማስታወሻ መሆኑን ላስታውስና ትረካዬን ልቀጥል። ከዕለታት አንድ ቀን አሰፋ ማሩ ተገደለ። ፖሊሶች ግንብ አስደግፈው የጥይት ሩምታ ወረዱበት። የግል ጋዜጦች ድርጊቱን በመኮነን እሪታቸው በዛ። ፕሮፌሰር መስፍን ወልደ ማርያም በአደባባይ ተቃውሟቸውን አሰሙ። ከመምህራን ማኅበር አመራር አባላት አንዱ የነበረው አሰፋ ማሩ ለምን ተገደለ ተባለ። ከዚያም ፖሊስ እጅህን ስጥ ሲባል አሻፈረኝ በማለቱ ነው አለ። ግን አስቂኙን ምክንያት ያመን አልነበረም። አሰፋ ማሩ ሳምሶናዊቱን አንጠልጥሎ ከቤቱ ወደ ሥራ በእግሩ ይጓዝ ነበረ። መሮጫና መደበቂያ በሌለው ግንብ ጥግ ስር ከ5 ያላነሱ የታጠቁ ፖሊሶች በአረንጓዴ ፖሊስ ላንድሮቨር መኪና መንገድ ዘግተው እጅህን ስጥ አሉት። አሰፋ ማሩ ከቶ በምን ስሌት ነው እጁን ለመስጠት ፈቃደኛ የማይሆነው? ሆነም ቀረ አሰፋ ማሩ ተገደለ። ያን ሰሞን ክንፈን አገኘሁትና መረጃ ጠየቅኩት። ከፖሊስ መግለጫ ጋር ተመሳሳይ የሆነ ታሪክ ደገመልኝ። ሊነግረኝ አልፈለገም። እንደገና በዚያው ሰሞን ከስዩም መስፍን ጋር ለሥራ ጉዳይ ተገናኝተን ሥራዬን ካበቃው በኋላ የአሰፋ ማሩን ጉዳይ አነሳሁበት። እንግሊዝ የአሰፋ ማሩ መገደል አንገብግቧት ነበረ። አምባሳደሯን ጭምር ጠርታለች። ጀምረው የነበረውን የፖሊስ ሥልጠና አቋርጣለች። ከማንም አገር በላይ ተቃውሞዋን እየገለጸች ነበር። ምንድነው ይህን ሁሉ የእንግሊዝ ፉከራ ስል ጠየቅኩት። አሰፋ ማሩ ሰላያቸው ነበር አለኝ ስዩም ከጥቂት ዝምታ በኋላ። ሁኔታው ታዲያ ወዴት እያመራ ነው ስል በስጋት ጠየቅኩት። ስዩም መስፍን ፈገግ አለና የሚሰጡትን እርዳታ ሁሉ እንደሚያቋርጡ ነግረውኝ ነበር። እኛ ደሃ ነን፣ ብትረዱን ደስ ይለናል። የለም እጃችንን አስገብተን ካላቦካን እርዳታ አንሰጥም የምትሉ ከሆነ ግን እርዳታችሁ ይቅርብን እንጂ በውስጥ ጉዳያችን እጃችሁን እንድከቱ አንፈቅድላችሁም የሚል መልስ ላኩላቸው። ከዛም የአፄ ቴዎድሮስ ዘመዶች እንደሆንን አስታወሱ መሰለኝ። አሁን ደግሞ ረገብ ማለት ጀምረዋል አለኝ። ሌላ ቀን ደግሞ ክንፈ በአስቸኳይ ወደ ቢሮ አስጠራኝና በደቂቃዎች ጊዜ ውስጥ ቢሮ ተገኘው። ከመሳቢያው 2 ገጽ አወጣና አንብበው ሲል ሰጠኝ። አነበብኩት። በእጅ የተጻፈ እንደ ቆሎ ልቅም ያለ የቄስ ጽሑፍ ነበረ። በደብዳቤው ከፕሮፌሰር አስራት ወልደየስ ለሐረሪ ክልል የመአህድ ተወካይ የተጻፈ ነበር። በአጭር ይዘቱ እንዲህ ይላል። ሐረሪዎች ከወያኔዎች ጋር አብረው አማራን የማፈናቀል ሥራ እየሰሩ መሆናቸውን እየሰማን ስለሆነ ስለዚህ ጉዳይ አጣርታችሁ መረጃችሁን ላኩልን ይላል። አንብቤ ካበቃው በኋላ ክንፈ በፖስታ ቤት ደረሰን ብለ መጽሔቱ ላይ አትመው አለኝ። አንተ ግን ከየት አገኘው ስል ጠየቅኩት። በዱርዬ ቦርሳቸውን አስቀማናቸውና እዚያ ውስጥ አገኘሁት። የደብዳቤው ይፋ መሆን ጥቅሙ ምንድን ነው አልኩት። ሐረሪዎች ይህን እንዲያውቁ እንፈልጋለን አለኝ። እያዘንኩኝ የክንፈን ቢሮ ለቅቄ ወጣው። የኒኮል ማኪያቬሊን ከፋፍሎ የመግዛት ስልት ይበልጥ ተጠግቼ ያየሁት ያን ቀን ነበረ። ደብዳቤውን መጽሔታችን ላይ አተም ነው። የጠየቀንም የከሰሰንም የለም። ዘግይቼ እንዳረጋገጥኩት አማሮች ሐረርን ለቀው እንዲሸሹ የተለያዩ ድራማዎች ይሰሩ ነበር።
የደህንነቱ መስሪያ ቤት ከሐረሪ ክልል ጋር በመተባበር ከፈጸማቸው አማሮችን የማስበርገግ ወንጀሎች መካከል አቶ ደጀን በቀለ በተባሉ የደሴ ሆቴል ባለቤት ላይ የተፈጸመው አሰቃቂ ግፍ ሁነኛ አስረጂ ነበረ። ግለሰቡ ያልሞተን ሰው እንደገደሉ ተደርጎ በደረሰባቸው ድብደባ ከነቤተሰባቸው ለአካል ጉዳት የተዳረጉ ሲሆን ከ400 ሺህ ብር በላይ ኪሳራና ቋሚ ንብረታቸውን እንዲያጡ ተደርገዋል። በገንዘብ ተደልሎ ሞተ የተባለው ሰው አለመሞቱ ከተረጋገጠ በኋላ ለማስመሰል እንኳን የእርምት እርምጃ አልተወሰደም። በአንድ ወቅት በአንድ ጊዜ 15 ኮንቴነሮች ቀረጥ ሳይከፈልባቸው ከጉምሩክ ስለመውጣታቸው የዜና ጥቆማ ሲደርሰኝ ትልቅ ዜና ያገኘው መስሎኝ ነበረ። ክንፈ ዘንድ ደወልኩና ስነግረው መረጃውን የሚያውቀው ሰው አንተ ዘንድ ይዘው ቆይ፣ ሰው ልክልሃለሁ አለኝ። ከደህንነት መስሪያ ቤቱ 2 ሰዎች ወደ እኔ ቢሮ መጡ። መረጃውን የሚያውቀውን ነጋዴ አግባብቼ ክንፈ ከላካቸው ሰዎች ጋር አገናኘሁት። በነጋታው ባለመረጃውን አግኝቸው ቡና እየጠጣን ወሬውን እንዲነግረኝ ሳጣድፈው እሱ ይስቅ ጀመር። ምንድነው ጉዳዩ ስል በጉጉት ጠየኩት። የእናንተው ሰው ንብረት ነው ሲል ዱብዳውን ፈነዳብኝ እና መረጃ የማግኘት ችሎታህን አደንቃለሁ። ለወደፊቱም አብረን እንሰራለን። ይህንን ግን ለማንም እንዳታወራ አለኝ። ይህን ሰው ከ6 ወራት በኋላ በሀብት ላይ ሀብት እየጨመረ ሲሄድ በዓይኔ ያየሁት ሲሆን ከኔም እየራቀ ሄደ። ከደህንነት ሰዎች ጋርም በተደጋጋሚ ያው ጀመር። የነክንፈ ባልደረባ ሆኖ መቀጠሉን ተረዳው። ተራሮችን ያንቀጠቀጠ ትውልድ የሚለውን ተከታታይ የትግል ታሪክ ትረካ ማዘጋጀት ጀመርኩ። ይህን ተከታታይ ህትመት በመጀመሬ የተጸጸትኩት 3ኛውን ቅጽ እንዳተምኩ ነበረ። ለምን ቢባል ክንፈና ዓለምሰገድ የተዛባ ታሪክ እንዳትም ያስገድዱኝ ጀመር። በተለይ የሙሴና የሰውል አሟሟት ሚስጥር አወዛጋቢ ሆኖ ነበረ። የዶክተር አትክልቲ ማገዳደል እንዲሁ። ሙሴ በስዬ አብርሃ ይመራ ከነበረ የኃይል 41 ተኳሾች ከጀርባ ተገድሎ ሳለ በኢድዩ ጥይት እንደተገደለ ተደርጎ የሚወራበት ምክንያት እስከ ዛሬ ድረስ ለብዙዎች ሚስጥር እንደሆነ አምናለሁ። የሙሴ ገዳይ በርሄ ሀጎስ የሚባል ሲሆን አሁን ካናዳ ይገኛል። በርሄ በስዬ በሚመራው ኃይል 41 ውስጥ ተራ ተዋጊ የነበረ ሲሆን ከሙሴ መገደል በኋላ የወሬው ጭምጭምታ መናፈስ በመጀመሩ ወደ ሱዳን እንዲኮበልል ተደረገ። ሙሴ በመላ ሰራዊቱ የተወደደና ያለ ሙሴ መሪ የለም ተብሎ ይታመን ስለነበረ በተራ የሥልጣን ስኩቻ ሰለባ የሆነ ታጋይ ነው ብሎ የሚያምኑም አሉ። በህወሓት ምስረታ ሰሞን ንፍሽፍሽፍ ተብሎ የሚታወቅ ከፍተኛ የሥልጣን ሽኩቻ እንደነበር ይታወቃል። ሙሴ የሻዕቢያ ታጋይ የነበረ በመሆኑ ራሱን እንደ አመራር አባል ማየት የማይፈልግ የነበረ ቢሆንም ሰራዊቱ ሙሴን መተኪያ እንደሌለው ብቸኛ መሪ ማየት በመጀመሩ ደስተኛ ያልነበሩ የአመራር አባላት ነበሩ። ሙሴ የተገደለበትን ምክንያት ከተጋድሎ ሓርነት ትግራይ አመራር አባላት መረሸን ጋር የሚያያይዙትም አሉ። ህወሓት ከተጋድሎ ሓርነት ትግራይ ውህደት አልፈጸምም ሲል ለእርቅና ለድርድር ጥሪ ያቀርብና በአንድ ወንዝ ዳርቻ ይቀጣጠላሉ። ህዳር ወር 1968 ነበረ ጊዜው። ሌሊት ስዩም መስፍንና መለስ ዜናዊ በሰጡት ትዕዛዝ የተጋድሎ ሓርነት ትግራይ ታጋዮች በተገኙበት ተረሸኑ። ይህን ዜና ስብሃት ነጋ ለሙሴ በነገረው ጊዜ ሙሴ 2 እጆቹን ራሱ ላይ አኑሮ መሬት ላይ ቁጭ እንዳለና ክፉኛ እንዳዘነ ከስብሃት ነጋ ተተርኮልኛል። ሙሴ ከጀርባ ተመቶ የተገደለበት ምክንያት በዚህ የተቃውሞ አመለካከቱ መሆኑን የሚገልጹም አሉ። ሙሴ ከመሞቱ በፊት ሆን ተብሎ ከጀርባ ተመቶ በገዛ ወገኖቹ እንደተገደለ ተገንዝቦ የነበረ ሲሆን አጠገቡ ለነበሩት ለነ አወሎምና ሀየሎም ይህንኑ እየነገራቸው እንዳጽናናቸው በወቅቱ ለዚህ ታሪክ ቅርብ ከነበሩት ከአወሎምና ከአሰፋ ማሞ ተነግሮኛል። ከጀነራል ጻድቃን ጋር ባደረግኩት ቃለ መጠይቅ ግን ጻድቃን እውነተኛውን ታሪክ ደብቆኝ ነበረ። ሙሴ በኢድዩ ነው የተገደለው ሲል ነበር የነገረኝ። አወሎምን ደግሞ ሳነጋግረው ጻድቃን የሙሴን አሟሟት ነግሮሃል ሲል ጠየቀኝ። አዎ ነግሮኝ፣ አሳዛኝ ነው አልኩት። አወሎም ቀጠለ። በጣም ያሳዝናል፣ የእኛው ሰዎች ናቸው የመጡት አለኝ። በድንጋጤ አይን የፈጠጠ። ከጻድቃን የሰማሁት የተለየ ታሪክ ነበርና አወሎምን አወጣጣሁት። ከኃይል 41 በተተኮሰ ጥይት መመታቱንና ጥቂት ዝርዝር ነገሮችንም ነገረኝ። በመቀጠልም በወቅቱ የሜጋ ማስታወቂያ ሥራ አስኪያጅ ወደ ነበረው ወደ አስፋ ማሞ ዘንድ ሄድኩና ሙሴ ከጀርባ ከኃይል 41 ተተኩሶ መገደሉን ያውቅ እንደሆነ ስጠይቀው እውነታውን ለመዘግዘግ አላመነታም። የገዳዩን ስም ጭምር ነገረኝ። ሙሴ ቆስሎ በነበረበት ጊዜ ከመሞቱ በፊት በገዛ ወገኖቹ ሆን ተብሎ እንደተመታ ማወቁንም ከአሰፋ ማሞ ነበር የሰማሁት።
ይህን የማወጋችሁን ታሪክ ከፊሉን ያህል የሙሴ ገድል በሚለው ተራሮችን ያንቀጠቀጠ ትውልድ ቅጽ 2 ላይ ካተምኩት በኋላ ግን በህወሓት አመራር አካባቢ የመነጋገሪያ አጀንዳ ሆነ። ከየአቅጣጫው ጩኸት መጣ። በቅድሚያ ድምፁን ያሰማው በሬሃ አጎስ ነበር ከካናዳ። የሙሴ ገዳይ ማን ነው? ለምን አድበሰበሳችሁት? ማንን ለማለት ፈልጋችሁ ነው? ስም መጠፋፋት ከተጀመረ ሁላችንም የምናውቀውን እንደምናወጣ እነ ስብሐት ነጋ ልብ ሊሉ ይገባል አለ። በጣም ገረመኝ። በሬሃ አጎስ በመጽሐፉ ስሙ አልተጠቀሰም። የኃይል 41 ተዋጊ የነበረ የሰሜን አሜሪካ ነዋሪ የሆነ የሚል ነበር የተጠቀሰው። ምን አስፈለገው? የማርያምን ብቀል የበላች ፍየል አይነት ሆነ። በመቀጠል ክንፈ ደወለና እሪታውን ቀጠለ። ከየት አመጣው ይህን ታሪክ ሲል በቁጣ ጠየቀኝ። ታሪኩን ከአምባሳደር አወሎምና ከአሰፋ ማሞ ማግኘቴን ረጋ ብዬ ስነግረው ንዴቱና ቁጣው ይበልጥ ናረ። አወሎም እሱ ነው ይህን የሚነግርህ? ከሻዕቢያ የሰማውን ታሪክ ነው የነገረህ? እነሱ ዘንድ እየዋለ ያገኘውን? አሰፋ ማሞስ ዘባራቂ። አንተስ ብትሆን እነሱ እንደነገሩ በቀጥታ መጽሐፉ ላይ ለምን አልጻፍከው? ክንፈ እያበደ ቀጠለ። የዶክተር አትክልቲ ቤተሰቦች ደውለውልኝ ነበር። የአትክልቲ አሟሟት ይነገረን እያሉ ነው። ምንድን ነው የምላቸው? ምን እየሰራ እንዳለ ይገባሃል? ምን ብለን ነው ለእነሱ የምንነግራቸው? በዝምታ አዳመጥኩት። ደጋግሞ ሲጮውብኝ ግን ሙሴ ሕይወቱ ሲያልፍና ሲመታ አወሎምና አሰፋ አብረውት ነበሩ። ቢያንስ ከ3 ሰዎች አመሳክሬ ያረጋገጥኩትን ታሪክ ነው የጻፍኩት አልኩት። ሆን ብለህ ነው ሲል ቁጣን ቀጠለ። ለምን ሆን ብዬ ያንን እንዳደረግኩኝ ግን አላብራራልኝም። እየጮኸ ቀጠለ። ሳትውል ሳታድር በመጽሔትና በጋዜጣ የታሪክ ውሸት መሆኑን አስተባል። ክንፈ ባዘዘኝ መሠረት በመጽሔታችን ላይ እንደ ግለሰቦች ደብዳቤ አድርጌ ማስተባበያውን እንደማይነበብ አድርጌ በደቃቅ ጽሑፍ አተምኩት። ሌላ ቀን ደግሞ የማነ ኪዳን ወይም ጃማይካ በቾኩቬራ ላይ የተጻፈ አዲስ መጽሐፍ አግኝቶ ሊያውሰኝ ቃል ገብቶልኝ ነበርና መጽሐፉን ልቀበል በሄድኩ ጊዜ በሙሴ አሟሟት ጉዳይ ላይ ስንነጋገር እንባ ቀደመውና ፊቱ ሁሉ ታጠበ። እንባውን እያባበሰ የተጻፈውን ታሪክ በፍጹም አላውቀውም፣ እውነት ነው ብዬ ለማመንም እቸገራለሁ አለኝ። አወሎም ወልዱ፣ ጻድቃን ገብረትንሳኤና አሰፋ ማሞ ግን ያውቃሉ። እንዴትን ያላውቅም አለ ፊቱ አሁንም እየተለዋወጠ። ለጃማይካ ስሜታዊ ጥያቄዎች ግን እኔ ምላሽ መስጠት አልቻልኩም። ጻድቃንና ጃማይካ በጣም ይቀራረቡ ነበር። እንዴት ሳይነግረው ቀረ? ጃማይካና ሙሴ ሁለቱም የሻዕቢያ ታጋዮች የነበሩ ሲሆን ጓደኝነታቸው ጥብቅ ከመሆኑ የተነሳ ጃማይካ ወንድ ልጁን ሙሴ ሲል ጠርቶታል። ገብረ መስቀል የተባለውን የህወሓት አመራር አባል የኢህአዴግ ጽሕፈት ቤት ቁጭ ብሎ አገኘሁትና ከሰላምታ በፊት ይህንኑ አነሳልኝ። ስለ ሙሴ ጻፍከው ምንድን ነው? አንተም አታውቅም ይህን ታሪክ? ኢዲዩ እንደገደለችው ነው የማውቀው። እኔ ያገኘሁትን ታሪክ ጽፌያለሁ ገብረ መስቀል። ይህ ታሪክ እውነት ከሆነ እስከ ዛሬ ለምን ተደበቀ? ዛሬስ በምን ምክንያት ነው ሊነገረን የተፈለገው? ይህን ታሪክ ይፋ እንዳደርግ ያዘዘኝ የለም ገብረ መስቀል። ታሪኩን ካገኘው በኋላ አመሳክሬና እውነተኛ መሆኑን አረጋግጬ በራሴው ስልጣን ነው ያተምኩት። ማንም ሳያነበው ነው ያተምከው? በትክክል። ምንም አልተናገረም። ሲጋራ አውጥቶ ማጨስ ጀመረ። በዚያው ተለያየን። የሙሴ ታናሽ እህት ገነት ተክሌ ደወለችልኝና ጊዮን ሆቴል ቀጠረችኝ። ምሽት ነበረ። ጊዮን ሆቴል ቁጭ ብለን ስናወራ ቆየንና እየተንሰቀሰቀች ማልቀስ ጀመረች። ታውቂ ነበር ታሪኩን ስል ጠየኳት። በመጽሐፉ ሲታተም ሆድ ብሶኝ አለቀስኩኝ እንጂ ለራሳቸው እንደገደሉትማ አውቅ ነበር። እናቴም ታውቃለች። ለረጅም ሰዓት እሷ ስታለቅስ ሰባብላት ቆየው። ዓለምሰገድ ገብረ አምላክን ያገኘሁት ከዚህ ሁሉ በኋላ ዘግይቼ ነበር። ዓለምሰገድ ቀጥተኛ አለቃዬ ነበረ። የሙሴን ገድል እንዳነበበው ሰምቼ ነበር። እንዴት አየኸው ስል ጠየቅኩት። ምኑን? የሙሴን አሟሟት ታሪክ። ከዓለምሰገድ ገጽታ ላይ ስሜቱን ማንበብ ከቶ አይቻልም። እንደ አለት ጸጥ ያለ ፊት ያለው ሰው ነው። የሙሴ አሟሟት አለ ሲጋራውን እየሟገ። አከራካሪ ነው። በኢዲዩ ተገደለ የሚሉም አሉ። የለም በእኛው ወገን የተመተው የሚሉም እንደነበረ አውቃለሁ። ዘጌት አለና አከለበት። እንዲህ ያሉ አከራካሪ ታሪኮች ታትሞ ባይወጡ ይሻላል። ዘጌት አለና ጨምረበት። በቀጣይ የምትጽፋቸውን ታሪኮች ከማተም በፊት ለእኔና ለክንፈ አንድ ኮፒ ላክልን አለኝ። የስሁል ወይም የገሰሰ አየለ ታሪክ ግማሽ እውነትና የተዛባ ታሪክ ሊታተም የበቃውም በዚህ ምክንያት ነበረ። በስሁል ወይም በገሰሰ አየለ ትረካ ውስጥም ዋና ዋና እውነታዎቹን ቆርጬ እንዳወጣ ወይም
እንዳልተርክ ታዝዤ ነበረ። ስሁል የነመለስን ቡድን ለመግደል በታቀደ ሴራ ውስጥ እጁ እንደነበረበት የሚገልጸው አንቀጽ አንዱ ነበረ። የነመለስ ቡድን የሚባለው አባይ ፀሐዬ፣ ስዬ፣ ግዳይ፣ ዘርዓ ጽዮን፣ አወሉም፣ ሙሴ፣ ጃማይካ፣ ስዩም መስፈን የመሳሰሉ በወቅቱ የዩኒቨርሲቲ አካባቢ የነበሩ ተማሪዎችን ያቀፈ ቡድን ሲሆን በአንጻሩ የገበሬዎች ቡድን የሚባል ቡድን ደግሞ ነበረ። ይህም የስሁልን ብቸኛ አመራር የሚደግፍ ቡድን ነበረ። አንድ ቀን የገበሬዎቹ ቡድን የነመለስን ቡድን ለመረሸን ይወስንና በአጋጣሚ እቅዱ ይከሽፋል። ከመክሸፉም ጋር ይጋለጣሉ። ከተጋለጡም በኋላ ይደመሰሳሉ። ያንን የግድያ እቅድ ስሁል ያውቅ እንደነበር የተረኩትን ክፍል ዓለምሰገድ ቆርጦ አወጣው። ለምን አወጣኸው ስል ጠየቅኩት። ታሪኩን ያገኘሁት ከስብሐት ነጋ ነበርና ስብሐትና ዓለምሰገድ በታሪኩ መገለጽ ላይ የተለያየ አቋም እንዳላቸው እየተረዳው ነበረ። ስብሐት ያንን ምስጢር የነገረኝ በቀጥታ እንዲታተም ነበረ። ዓለምሰገድ ሲመልስ ያ ታሪክ የስሁልን ገጽታ ስለሚያበላሽና ስለሚያዛባ ነው ሲል መለሰልኝ። እውነታው ግን እንደዚህ አልነበረም። ዘግይቼ እንደተረዳሁት ዓለምሰገድ ያችን ትረካ የሰረዛት የዛ ታሪክ ይፋ መሆን በስሁልና በቀሪዎቹ አመራር አባላት መካከል የነበሩ አለመግባባቶችን ጎልጉሎ ለማውጣት ቀዳዳ ስለሚከፍትና ይህም አከራካሪውን የስሁል አሟሟት ስለሚቀሰቅስ ነበረ። እርግጥ ነው የግድያ ዕቅዱ ከከሸፈ በኋላ ስሁል በአይነ ቁራኛ የሚታይ የቁም እስረኛ ሆኖ ነበር ለዓመታት ያህል የቆየው። ዲማ ላይ በተደረገው የአመራር ምርጫ ላይም በተለመደው ድርጅታዊ ሥራ ስሁል ሳይመረጥ ቀረ። ይሁን እንጂ እነመለስ በወቅቱ ስሁልን ይፈልጉት ነበረ። ስሁል በትግራይ ሕዝብ ዘንድ የተከበረ ግዙፍ ስም ስለነበረው በስሙ የገበሬዎችን ድጋፍ ለማግኘት እየተጠቀሙበት ነበርና በቁም እስር ይዘውት ቆዩ። ስሁል እስረኛ መሆኑን ሲገነዘብ ከዕለታት አንድ ቀን እንዲህ ሲል ጥያቄ ያቀርብላቸዋል። ዕድሜ ገፍቷል፣ ሱዳን ልሂድና ገንዘብ በማሰባሰብ እዚያ ሆኜ ላግዛችሁ አላቸው። አዲሶቹ ተመራጮች የስሁልን ጥያቄ ቁጭ ብለው መረመሩት። እውነቱን ሊሆን ይችላል፣ እውነቱንም ላይሆን ይችላል ተባባሉ። የስሁል ጥያቄ የእውነት ከሆነ ሱዳን ሆኖ ብዙ ሊያግዛቸው እንደሚችል ተገነዘቡ። ሱዳን ከደረሰ በኋላ ከርቷቸው ከኢድዩ ጋር ከተቀላቀለ ስሁል የገበሬ ድጋፍ ስለነበረው ድምጥማጣቸውን እንደሚያጠፋቸው ተገነዘቡ። ከብዙ ክርክሮች በኋላ ስሁል ወደ ሱዳን ይሄድ ዘንድ ፈቀዱለት። 6000 ብር እንዲሰጠው ቢጠይቅም 2000 ብር ብቻ ተፈቀደለትና ሱዳን የሚያደርሱ አጃቢዎች ተመድበውለት ስሁል ተሸኘ። በወቅቱ ስሁል ወደ ሱዳን እንደሚጓዝ የሚያውቅ አልነበረም። አለባበሱም እንደ ተራ ገበሬ ነበረ። ከቀናት በኋላ የኢድዩ ሰዎች አውቶቡስ አቁመው ሕዝቡን ሲያጎሳቁሉ ስሁል ተመልክቶ ያንን በመቃወሙ በኢድዩ ታጣቂዎች እንደተገደለ ተወራ። በእርግጥ ኢድዩ በወቅቱ ስሁልን አለመግደሉን አስተባብሎ ነበረ። ታሪክ ጸሐፊዎች ይመራመሩበት ዘንድ የሚተው ሌላ አከራካሪ መረጃም አለ። ይህም ስሁል እንደ ማርሻል ሮሜል ከተገደለ በኋላ ከፍተኛ ሽልማት የተሸለመ ሰማዕት ነው የሚሉ ወገኖች አሉ። ሂትለር ግን ሮሜልን በግልጽ ነበር የነገረው። ከምንገል ይህችን መርዝ ዋጣትና ሙት፣ በመኪና አደጋ ሞተ ብለን የጀግና ቀብር እናደርግልሃለን ነበር ያለው። ሮሜል የታዘዘውን ፈጸመ። የሮሜል ጥፋት ስሙ ከሂትለር በላይ እየገነነ በመሄዱ እንጂ ክህደት አልነበረም። ከሮሜል ጋር ሲነጻጸር ስሁል ታጋይ ተማሪዎች ላይ ክህደት ፈጽሞ ነበረ። የዚያን ጊዜው የስሁል ዕቅድ የተሳካ ቢሆን ኖሮ ዛሬ የኢትዮጵያ ሁኔታ የተለየ በሆነ ነበረ። ምን እንደሚሆን ግን እንደ አንባቢ አመለካከት ይለያያል። ግራ ነፈሰ ቀኝ ዓለምሰገድና ክንፈ የቻሉትን ያህል ከጎማመዱለት በኋላ የስሁል ታሪክ በተዛባ ሁኔታ ታተመ። ክንፈ የሁሉም ወዳጅ የሚሉት አይነት ሰው ነበረ። ፕሮፌሰር አስራትን ወደ ከርቸሌ ከላከ በኋላ ከተቀዳሚ ምክትል ፕሬዝዳንት ከቀኛዝማች ነቃ ጥበብ በቀለ ጋር ወዳጆች ሆነው ነበረ። ቀኛዝማች ሞጆ ላይ ዳቦ ቤት፣ አዲስ አበባ ላይ መጋዘን ስለነበራቸው ከድርጅቱ ሥራ ይልቅ በግል ቢዝነሳቸው የተጠመዱ ሰው ስለነበሩ ክንፈ ወዷቸው ነበረ። እሳቸውም ለክንፈ ጥሩ አመለካከት ነበራቸው። የግል ጋዜጦች የቀኛዝማችን ድክመት እየመዘዙ ወቀሳ ሲያበዙባቸው ታዲያ ከዕለታት አንድ ቀን ክንፈ ዘንድ ደውለው እንዲህ እንዳሉት ክንፈ አጫውቶኛል። ምን እንዳሉኝ ታውቃለህ? ምን አሉ? ጋዜጠኞች እያስቸገሩኝ ነው። ፕሮፌሰር አስራት ታስረው ሲሰቃዩ እኔ ያለመነካቴን እያነሱ ስሜን እያጠፉ ነውና እባክህ ለአንድ ሳምንት አስረ ጥቂት አንገላታኝ አለና ይህም ብሎ ክንፈ በሳቅ ፈነዳ። እኔም አጀብኩት። እና ምን አልካቸው? ዕድሜው ገፍቷል፣ እስር ቤት ውስጥ ቢሞቱም ሰበብ ይሆኑብናል፣ አልተባበረውትም አልኳቸው።
ቀኛዝማች ብዙ ጊዜ ወደ ክንፈ እየደወሉ ይህን አታድርጉ፣ ለስማችሁ በጎ አይደለም እያሉ እንደ አባት ይመክሩትና ይቆጡት የነበረ ሲሆን ክንፈ ደግሞ መያድ ተዳክሞ እንዲቆይ ቀኛዝማችን ከስልጣን የሚገለብጥ ሁኔታ እንዳይመጣ በሚስጥር ያስጠብቃቸው ነበር። የቡርቃ ዝምታ ከታተመ በኋላ አስተያየቱን እንዲሰጠኝ ከሚገልጽ ማስታወሻ ጋር ለክንፈ ላኩለት። በ3 ቀናት ውስጥ አንብቦ ከጨረሰው በኋላ ጠርቶ እንዲህ አለኝ። አስተያየት ልሰጥ ፈቃደኛ አይደለሁም። ለምን ክንፈ? ስሜ በመጽሐፍ ውስጥ ስላለ በዚህ መጽሐፍ ውስጥ አልገባበትም። የፕሮፓጋንዳውና የኦህዴድ መሪዎች እነ ኩማና አባዱላ እኔ ላይ ጀምረውት የነበረው የጥቃት ዘመቻ ሳይሳካ የዘገየበት ምክንያት ክንፈ በጉዳዩ ላይ ለመነጋገር ፈቃደኛ ባለመሆኑ ነበር። እያነጋገሩት አንዳችም አስተያየት ከመስጠት ይቆጠብ እንደነበረ የወሬ እየሰማው ይገርመኝ ነበረ። ክንፈ ሚዲያዎችን በቁጥጥር ስር ያዋለም ሰው ነበረ። ከግል ጋዜጦች አንዳንድ ለጥቅም ያደሩ ትናንሽ ጋዜጦች ለአንድ ጽሑፍ 150 ብር እየተከፈላቸው የደህንነቱ መስሪያ ቤት የሚያዘጋጀውን ጽሑፎች ያትሙ ነበረ። የግል ጋዜጣ ዋና አዘጋጆችን ለዚህ አይነት ሥራ እንዳግባባ 2 ጊዜ ያህል ታዝዣለሁ። ክንፈ እንዳጫወተኝ ጋዜጠኞቹ መርፌ የምታክል የድምፅ መቅጃና ማስተላለፊያ መሳሪያ ይዘው ወደ ተቃዋሚዎች ስብሰባ ለመግባት 1500 ብር ብቻ ይከፈላቸው ነበረ። አበራ የማነ ቤት ታሰረበትን የጊዮን ሆቴል ስብሰባ ክንፈና መለስ ቢሮአቸው ቁጭ ብለው ይከታተሉት ነበረ። ክፍሌ ሙላትና በፍቃዱ ወረዳ የተባሉ ጋዜጠኞች ግን ክንፈ አጥብቆ የጠላቸው የነበረ ሲሆን አከራሪዎች ይላቸው ነበረ። የሪፖርተር ጋዜጣ ዋና አዘጋጅ አማራ ረጋዊና ክንፈ ገብረ መድኅን ጓደኞች ነበሩ። ጓደኝነታቸው የጥንት እንጂ የቅርብ አልነበረም። አማራ ረጋዊ በትግሉ ዘመን በረሃ ውስጥ 3 ዓመት በታሰረበት ወቅት እንኳን ከክንፈ ጋር ጓደኝነታቸው የተቋረጠ አልነበረም። ለሪፖርተር ጋዜጣ ኢንፎርሜሽን ማግኘት ዋና ምንጭም ክንፈ የነበረ ሲሆን እኛ በድርጅት ስር ታቅፈን እንኳን እየለመንን የማናገኘውን መረጃ አማረ በተኛበት እንደዋዛ ያገኝ ነበረ። ለሪፖርተር ጋዜጣ መረጃ ማግኘት ክንፈ አብይ ሚና ነበረው። አንድ ዕለት ረቡዕ ማለዳ ክንፈ ደወለና የዛሬውን የኤርትራና የሊቢያ ዜና ከየት አገኘው ሲል ጠየቀኝ። በኤርትራና በሊቢያ መካከል አንዳንድ አለመግባባቶች መፈጠራቸውን የሚገልጽ ዜና በሁለተኛው ገጽ ላይ ያተመን ነበረ። መሐመድ ጣሃ ነው የሰጠኝ። ከቻልክ አሁኑኑ ቢሮዬ ና ሲል ክንፈ አዘዘኝ። እንደደረስኩ እንዲህ አለኝ። ዜናው ስህተት ነው። እንዴት? በኢሳያስና በጋዳፊ መካከል ችግር የለም። በእውነቱ ይህ አጀንዳ ለእኔ ልዩ ሆኖ የሚታይ አልነበረም። በኢትዮ ኤርትራ ግጭት ወቅት እንደ አቅጣጫ የተሰጠን ሥራ ሻዕቢያንና ኢሳያስን ማጥላላት ስለነበረ ዜናው ሐሰት ቢሆንም እንኳ ጉዳቱ አይታየኝም ነበረ። የሆነ ሆኖ ዜናው ለምን ትኩረትን ሳበው ስል ጠየቅኩት። የወጣበትን ዓላማ ማወቅ ፈልጌ ነበር። እንዳልኩ ጣሃ ነው የሰጠኝ። የሳሳተ ይሆናል ብዬ ስላልገመትኩ አላረጋገጥኩም አልኩት። በነገራችን ላይ መሐመድ ጣሃ ዙላ አካባቢ የተወለደ ኤርትራዊ ነው። በቀጨር ቴሌቪዥን ወኪል ጋዜጠኛ ሆኖ አዲስ አበባ ተመድቦ የሚሰራ ሲሆን የኃይል ሚዛኑን እያየ አረማመዱን የሚያስተካክል የጥቅም አይነት ሰው ነው። በሙያው ግን የአረብ ሀገራትን መሪዎች በአካል የሚያውቅ ፈጣን ጋዜጠኛ ነበር። ስለ ጣሃ ምን አስተያየት አለ ሲል ጠየቀኝ። ጣሃ ጎበዝ ጋዜጠኛ ነው አልኩት። ማለቴ ስለ አመለካከቱ ታምነዋለህ? ሳላመነታ ምላሽ ሰጠሁት። ሻዕቢያ እንደሚያሳድደው ነግሮኛል። ታምነዋለህ? በሻዕቢያ ሊጠረጠር ይችላል። ያን ለማለት እንኳን ማስረጃ የለኝም። ሻዕቢያ ጣሃን ለመግደል የሚፈልግ ይመስላል? አላውቅም፣ መረጃ የለኝም። የማስፈራሪያ ደብዳቤ ጽፈውለታል። ይህን ታውቃለህ? ያን ደብዳቤ አሳይቶኛል አልኩት። ከ2 ሳምንት በፊት የመን ሰንዓ ላይ ካረፈበት ክፍል ድረስ መጥተው ኩርኩር ወያኔ የወያኔ ቡችላ ሲሉ ሰድበውት የሚሠራውን ሥራ እንዲያቆምና ከአዲስ አበባ እንዲወጣ እንዳዘዙት ስስ ነግሮሃል? ክንፈ፣ የምትነግረኝ ታሪክ መሐመድ ጣሃ ላገኘው ሰው ሁሉ የሚናገረው ነው አልኩት። ጥቂት ሰከንዶች ጸጥ ብሎ ከቆየ በኋላ በተግባር እንደምናየው ጣሃ ሻዕቢያን የሚጎዱ ዘገባዎችን እየሠራ ነው። የሚሠራው ሥራ ለእኛም በጣም ጠቅሞናል። ዛሬ እናንተ ጋዜጣ ላይ የወጣው ዜና ከጣሃ መምጣቱ አስገርሞኛል አለ። ክንፈ ከኔ ምን ለማወቅ እንደፈለገ በፍጹም ሳይገባኝ በዚሁ ተለያየን። ከ2 ወራት በኋላ መሐመድ ጣሃ ሂልተን አካባቢ ይኖርበት ከነበረው አፓርታማ እንደወጣና የተዋበ ሙሉ ዕቃ ያለው ወላንሳ በወላንሳ የሆነ ድንቅ ቪላ እንደተሰጠው ሰማው። በመሐመድ ጣሃ ተወከል ጉዳይ ላይ ከክንፈ ጋር ከተነጋገርን በኋላ ክንፈ ከኔ ጋር ያለውን የጠበቀ ግንኙነት እያላላ ሄደ።
ሥራ በዝቶበት ይሆናል ብዬ እኔም ችላ ብዬ ተውኩት። ወደ ቢሮው ስደውልም ቆይቼ እንደደውል በጸሐፊው በኩል ይነገረኝ ጀመር። በወቅቱ ክንፈ ሊርቀኝ የጀመረው በመሐመድ ጣሃ ምክንያት ይሁን ወይም በሌላ ማወቅ አልቻልኩም ነበረ። ከዛ በኋላ ክንፈን ያገኘሁት አንድ ጊዜ ሲሆን ይህም ከመኮብለሌ 2 ሳምንት በፊት አስጠርቶኝ ነበረ። በዚያን ዕለት የተነጋገርነውን በሌላ ጊዜ ነግራችኋለሁ። እነሆ ናይሮቢ ከተማ ዳርቻ ላይ ከሚገኝ የእንግሊዛውያን ባልና ሚስት ንብረት ከሆነ ጸጥተኛና የድሃ ቱሪስቶች ማረፊያ ሆቴል ተቀምጫለሁ። ከ5 ደቂቃ በፊት ቢቢሲ ከተባለው ሬዲዮ ጣቢያ የክንፈን የመገደል ወሬ በመስማቴ በተቀመጥኩበት ደንዝዣለሁ። በስተመጨረሻም ክንፈ ሲገደል በቦታው ነበርኩ ካሉት ከብርጋዴር ጀነራል አበበ ገረሱ ስለነበረው ሁኔታ እናዳምጥ። ፀሐዬን ጨብጦ አለፈው። ከዛ መዞ ተኮሰበት። እንደዚህ ዘንበል ስል ጨመረበት። ከዛ ወደቀ። እዛ በተኛበት አንድ ጨምሮ ሩጫ ቀጠለ። ወጣ ወደች አልወጣም። በር ላይ በቃ ብዙ ሰው ተደናግጠዋል። ድሮም እርስ በራሳችን እንጨራረሳለን የሚል ስጋት ነበረ። ተኩሱ ሲከፈት ብዙ ሰው ቦታ ወደ መያዝ ሁሉ ሄደ። እርስ በርስ መሰለ። ከዛ እሱ ሮጦ በር ላይ ሲደርስ ራሱ የያዘ ሰው አልነበረም። ምን እንደሆነም ለብዙ ሰው አልገባውም። ከዛ በር ላይ ኮማንዶዎች ነበሩ፣ ዙሪያ ጥበቃ፣ እነሱ ያዙት ማለት ነው። አሁን ደግሞ ከአቶ ላላ ኃይለማርያም አንደበት ክንፈ ከተገደለ በኋላና ከመገደሉ በፊት ስለነበረው ሁኔታ አዳምጠን ዝግጅታችንን የምናጠናቅቅ ይሆናል። አቶ ክንፈን በጣም በቅርበት ማውቀው ሰው ነው። አብረንም ሰርተናል። ጥሩ ወንድሜ ነበር። ያው የትግል ጓዳችን፣ ያው ጓደኛዬ ነበር። ከተገደለ በኋላ ያለው ድርጊት ራሱ ስታዩ ትንሽ ውስብስብ ነገር ነው። እኔ እንደማውቀውን ለመናገር አቶ ክንፈ እንደተገደለ ወዲያው የአቶ መለስ ጸሐፊ ሳሙኤል ቀጥታ ቢሮ ሄዶ ነው ያሽጎት ያለውን ዶክመንት በሙሉ ይዞ ነው የወጣው። የማንን? የአቶ ክንፈን ቢሮ እና የአቶ ክንፈን ዶክመንት ካወጣ በኋላ እዛ ዶክመንት ውስጥ ብዙ ምስጢሮች ነው የተገኙት። አንድ ሁለቱን እንደው ለመጥቀስ አቶ መለስ እኛ ከኤርትራ ጋር እየተዋጋን እያለ አቶ መለስ ሳውዲ አረቢያ ከአቶ ኢሳያስ ጋር በሚስጥር እንደተገናኘ የሚገልጽ አንድ መረጃ ተገኝቶ ነበር። ይህን መረጃ እንዴት ተገኘ ብለን ስንል የአቶ መለስን አጃቢዎች ክንፈ ያሰልል ነበር። አቶ መለስን መልሶ አቶ መለስን እና ከአቶ መለስ አጃቢዎች መሃል ውስጥ ይህንን ማስረጃ ለክንፈ ይሰጥ ነበር። አቶ መለስ ከማን ጋር ይገናኛል፣ ምን ያደርጋል፣ ምን ያወራል የሚለውን ማለት ነው። እና ይሄ ተገኘ። ወዲያው ኢሚዲየትሊ እነዛ አጃቢዎች ቤተመንግስት ውስጥ ነው ሰቅለው የገደሏቸው። አጃቢዎቹን ይህን ሚስጥር የሰጡ እዛ ቤተመንግስት ውስጥ ተገለዋል። ሌላ ማስረጃ የተገኘ ኢምፖርታንት የተባለው ምንድን ነው? እንግዲህ አቶ መለስ ከገንዘብ ሚኒስቴሩ ጋርና አንድ ሶስተኛ ሰው አላስታውስም ስሙን ሆነው ኢትዮጵያ ኤርትራን በቅኝ ግዛት ገዝታለችና ካሳ ትክፍል የሚል በቢሊየንስ የሚቆጠር ብር እንደተፈቀደ ለኤርትራ መንግስት ማለት ነው የሚገልጽ ዶክመንት እዛ ውስጥ ተገኝቷል። አሁን ያን ዶክመንት ሚስጥር ያወጣ ታጋይ ተገሏል። እና ያ እንደዛ አይነት ዶክመንቶች ብቻ ብዙ ዶክመንቶች እንደተገኙ ነው የማውቀው። እና በእርግጥ ከክፍፍሉ በኋላ እኔ እንግዲህ ክንፈንም ጋር አንዳንድ ነገሮች ስናወራ ስጋት እንደነበረው ነው አቶ መለስ። ምናልባት ከነዚህ ከወጡት ቀጥሎ አቶ መለስን ሬዚስት ሊያደርግ የሚችል ስትሮንግ ሃርት ፒኤልኤፍ የነበረ ክንፈ ነው እና ሊጠረጥረውም ይችላል። ክንፈ ከወታደራዊ አዛዦች ጋር ጥሩ ግንኙነት ነበረው። ጉዴታም ሊያደርግ ይችላል ከፈለገ ማለት ነው። የደህንነት ኃላፊ ነው። በእርግጥም ደግሞ ወሳኝ ሰነዶችም አቶ ክንፈ ቢሮ ውስጥ ተገኝቷል ማለት ነው። በጣም ብዙ ሰነዶች ተገኝቷል እና አቅም ያለው ነው። አቶ ክንፈ በጣም አቅም ነበረው። አቅም ነው። በሙያው በጣም የተካነ ሰው ነው። አቶ ክንፈን ሊስትሮች ጋር ቁጭ ብለህ ታገኘዋለህ፣ የትም ቦታ ታገኘዋለህ እና በጣም ስራውን የሚያውቅ በጣም አስተዋይ ሰውም ነበረ። ሰውም ሲያናግር እና የተወሳሰበ ይሄ የሴራ ፖለቲካ ውስጥ የማይወጣ ነገር ነው። እዛው የተሳሰረ ነገሮች እንዳሉ ነው። አቶ ክንፈ አቶ መለስን ያሰልል ነበር። አቶ መለስን መልሶ አቶ ክንፈን ያሰልል ነበር። በዚህ መሀል ባለ ፍትጊያ ውስጥ የተፈጠረ ግድያ